ሻችሁ ሰላም ናችሁ። ዛሬ የምንመለከተው ስምንተኛውን የሊደርሺፕ ስታይል ነው። ይህም መጀመሪያ የተጻፈው በጀርመን ሳይኮሎጂስት እና ኢኮኖሚስት በታዋቂው ምሁር ማክስ ዌበር ነው። ማክስ ዌበር እንግዲህ ዘመናዊ ተቋማት እንዴት በብቃት መመራት እንዳለባቸው ጥልቅ ጥናት ያደረገ ምሁር ነው። በየኦርጋናይዜሽኑ ስንሄድ አንዳንዴ እከሌ ቢሮክራት ነው፣ እከሊት ቢሮክራት ናት፣ እንዲሁም አንዳንድ ኦርጋናይዜሽኖችን በጣም ቢሮክራሲ ያበዛሉ እንላለን። ዛሬ የምንመለከተው እንዲህ የዚህ የቢሮክራሲ ሊደርሺፕ ስታይልን ነው። ቢሮክራሲ ይጠቅማል አይጠቅምም የሚለውን ውስጥ ገብተን እናያለን ማለት ነው። የቢሮክራሲ ንድፈ ሀሳብ በዋናነት በሚከተሉት ነጥቦች ላይ ያተኩራል ነው። አንደኛው ቢሮክራሲ እንደ ምክንያታዊ መዋቅር ነው። ዌበር ቢሮክራሲን እንደ ምክንያታዊ ራሽናል እና እጅግ ውጤታማ የድርጅት መዋቅር አድርጎ ያየዋል። እንደሱ አመለካከት አንድ ትልቅ ተቋም በዘፈቀደ ሳይሆን በሕግና በስርዓት መመራት አለበት ነው የሚለው። ሌላው የቢሮክራሲ ዋና ዋና መገለጫዎች የመጀመሪያው የስራ ክፍፍል ነው። እንደምናውቀው ዲቪዥን ኦፍ ሌበር ነው። እያንዳንዱ ሰራተኛ ግልጽ የሆነ የስራ ድርሻና ኃላፊነት እንዲኖሩ ማድረግ ነው። እያንዳንዱ የራሱ የሆነ ሪስፖንሲቢሊቲ አለው። በዛው ልክ ደግሞ አካውንታቢሊቲም አለው። ሁለተኛው የደረጃ ሰንሰለት ነው። ሃይራርኪ እንደ ኦቶሪቲ የሚባለው የበላይና የበታች ግንኙነት በግልጽ የተቀመጠበት መዋቅር ነው። ዳት ሚንስ ከላይኛው ቶፕ ሌቭል እስከ ሎወር ሌቭል ያለው ሃይራርኪ የራሱ የሆነ ኃላፊነት አለው። አንዱ ለአንዱ ሪፖርት ይልካል፣ ተጠያቂነትም አለበት። መደበኛ ህጎችና ደንቦች ናቸው። እነዚህ እንግዲህ በኦርጋናይዜሽን ውስጥ ያሉ ናቸው። የቢሮክራሲ መገለጫ ዋና ዋና መገለጫዎች ናቸው። ፎርማል ሩልስ ኤንድ ሬጉሌሽንስ ነው። ስራዎች በሰዎች ፍላጎት ሳይሆን በጽሁፍ በሰፈሩ ህጎችን መመራት አለባቸው ነው የሚለው ቢሮክራሲ። ዛት ሚንስ ማንም በራሱ በዘፈቀደ የሚሰራው ስራ ሳይሆን በጽሁፍ በተቀመጠ በሰፈረ ህግና መመሪያ መሰረት መሰራት አለበት ነው። ገለልተኝነት ነው። ሌላ ኢምፐርሰናሊቲ ውሳኔዎች በግል ትውውቅ ሳይሆን በህግና በብቃት ላይ ብቻ ተመስርተው እንዲሰጡ ማድረግ ነው። በትውውቅ በግል የሚደረግ ምንም አይነት ውሳኔ የለም። ውሳኔ የሚሰጠው በህግና በመመሪያ ብቻ ነው ብሎ ነው የሚያምነው ቢሮክራሲ። እንግዲህ ቢሮክራሲ የራሱ የሆነ ጥቅም አለው። እንግዲህ ከፍተኛ ብቃት ሃይ ኤፊሸንሲ በኦርጋናይዜሽን ውስጥ ሊያመጣ ይችላል ነው። ስራዎች በተደጋገመ እና በተቀረጸ መንገድ ስለሚከናወኑ ለተለመዱ ተግባራት ፈጣንና ቀልጣፋ ነው። ያው በመመሪያ መሰረት ኢምፕሊመንት ስለሚደረግ ግልጽ የስራ ድርሻና ኃላፊነት አለ። ክሊር የሆነ ሩል ኤንድ ሬጉሌሽን አለ። እያንዳንዱ ሰራተኛ የሚሰራውን ስራ እና ለማን ሪፖርት እንደሚያደርግ በግልጽ ስለሚያውቅ ግራ መጋባት የለም ነው። ፍትሐዊነትና እኩልነት አለ በኦርጋናይዜሽን ውስጥ። ፌርነስ እና ኢኳሊቲ የምንለው ውሳኔዎች በግል ትውውቅ ወይም በዝምድና ሳይሆን በህግና ደንብ ላይ የተመሰረቱ በመሆናቸው አለው ይቀንሳል ነው። ሁሉም ነገር የሚደረገው በመመሪያና በደንብ ስለሆነ ባለው በተጻፈው ህግና ደንብ ስለሆነ አለው የሚባል ነገር አይኖርም ነው ተብሎ ነው የሚጠበቀው። ይሄ ሜሪቱ ነው። ሌላው ጥብቅ ዲሲፕሊንና ቁጥጥር ይኖራል። በተለይ በትልልቅ ተቋማት ውስጥ ስርዓትን ለማስከበር ስራን በቁጥጥር ስር ለማዋል ይረዳል። ይሄ እንግዲህ በጣም ዲሲፕሊን ሆነው ነው ስራዎችን የሚሰሩት። ለምን ከህጉ መዛነፍ አይቻልም። ካለው መመሪያና ደንብ መዛነፍ ስለማይቻል ቢሮክራሲ ይሄንን ነው የሚያሳውቀው። አስተማማኝነትና መረጋጋት ሊኖር ይችላል። እንደ ባንክ፣ የመንግስት መስሪያ ቤቶች ወጥ የሆነ አሰራር በሚያስፈልጋቸው ቦታዎች ላይ አስተማማኝ አገልግሎት ለመስጠት ደግሞ ሞስት ኢምፖርታንት ነው ማለት ነው። ሌላው ጉዳቶችም አሉት። ይሄ እንግዲህ ፍሌክሲቢሊቲ አይኖርም በኦርጋናይዜሽኖች። ከመጠን በላይ የሆነ ህጎችና መመሪያዎች ድርጅት ውስጥ ከአዳዲስ ሁኔታዎች ወይም ከለውጦች ጋር ቶሎ እንዲላመድ እንቅፋት ይሆናሉ። ነገሮች በነበሩበት እንዲቀጥሉ እንጂ ለለውጥ ቦታ አይሰጥም። ምንም አይነት ሪፎርም ኦርጋናይዜሽን ውስጥ ባይከናወን ደስተኞች ናቸው። ለምን? እነሱ በህግ በደንብ በመመሪያ ስለሆነም ስራዎች መከናወን አለበት ብለው የሚያምኑት ለውጥ እንዲመጣ አይፈልጉም። ለስራ እንቅፋት ነው ብለው ነው የሚያስቡት። ሌላው ውሳኔ መስጠት ሂደት ማዘግየት ነው። እንግዲህ እንደ አንድ ውሳኔ ላይ ለመድረስ መረጃዎች ማደራጀት ያስፈልጋል። በየደረጃ ያሉ ባለስልጣኖች በየእርከኑ ያሉ ባለስልጣኖችን እያለፈ መምጣት አለበት። አስቸኳይ እርምጃ ለመውሰድም በጣም አስቸጋሪ ነው። ብዙ ታይም ኮንሱም የሚያደርግ
ሊደርሺፕ ስታይል ስለሆነ ይሄ እንግዲህ ካሉት ዲሜሪቶች አንዱ ነው። ለፈጠራና ለአዳዲስ ግኝቶች እንቅፋት መሆን ነው። እንግዲህ እንዳልኳችሁ ፈጠራን አያበረታታም። ፈጠራ፣ አዳዲስ ግኝቶች በዚህ ውስጥ ተግባራዊ እንዲደረግ አይፈለግም። ለምን? ሕጎችን ብቻ ተከትለው እንዲሰሩ ስለሚደረግ ይሄ በተቋም ውስጥ ብዙም ተደጋፊነት የለውም ማለት ነው። ሌላው የሰራተኛ ተነሳሽነት ይቀንሳል ነው። ሰራተኛ ያለምንም ተሳትፎ እውቅና ዝም ብለው ትዕዛዝ ተቀባይ ነው የሚውሉ። እነዚህ ለስራቸው ያላቸው ተነሳሽነትና ፍላጎት በጣም እየቀነሰ ነው የሚሄድ። ለምን? በትዕዛዝ ብቻ፣ በመመሪያ ብቻ፣ በህግ ብቻ ስለሚመሩ ደስተኛ ላይሆኑ ይችላሉ። የሰራተኛን ተነሳሽነት በጣም ይቀንሳል ነው። ይሄ ግንኙነት ወይም የኮሚኒኬሽን እንቅፋት ሊሆን ይችላል። መረጃ ከአንዱ የስልጣን እርከን ወደ ሌላ በሚሸጋገርበት ጊዜ የሚፈለገው መረጃ ከታች የሚመጣ ወይ ከላይ ወደ ታች የሚወርደው መረጃ ሊዛባ ወይም የታሰበበት ቦታ ሳይደርስ ሊዘገይ ይችላል። ይህ ደግሞ በስራ ክፍሎች መካከል መናበብ ያዳክማል ነው። እንግዲህ ቢሮክራሲ የራሱ የሆነ ፋይዳም አለው፣ እንደገና ጉዳቶችም አሉት ብለን ያነሳ ነው። ብዙውን ጊዜ ከሌ ቢሮክራሲ ያበዛል፣ ከሊት ቢሮክራሲ ታበዛለች፣ በዚህ ኦርጋናይዜሽን ውስጥ ቢሮክራሲ በጣም 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 ምናምን ይባላል። ሶ አንዳንዴ ኢምፖርታንት ነው። ቢሮክራሲ ከሌለ ስራ መስራት አይቻልም። ለምን? ስፔሻሊ ከገንዘብ ጋር የተያያዙ ከበጀት ጋር የተያያዙ ውሳኔ የሚፈልጉ ትልልቅ ኢሹዎች ከሆኑ እያንዳንዱን ሃይራርኪ ማለፍ ግዴታ ነው። ስለዚህ ቢሮክራሲ አስፈላጊ ነው። አንዳንዴ ደግሞ ቢሮክራሲ ጉዳቶችም አሉት፣ ቅድም ባነሳ ነው መልክ። ስለዚህ ዛሬ ያየነው እንግዲህ 8ኛውን የሊደርሺፕ ስታይል ነው። ከሞደርን ሊደርሺፕ ስታይል ደግሞ 5ኛውን ያየነው። መልካም ምሽት ይሁንላችሁ። በጣም እጅግ አድርጌ አመሰግናለሁ።